ዲጂታል ኢትዮጵያ ይዞ ከተነሳቸው አንኳር ጉዳዮች ጥቂቱን ለማንሳት አንደኛው ኢገቨርነንስ ነው። የመንግስት አገልግሎት ቨርቹዋሊ ቴክኖሎጂ የሚጠቀምና ለተገልጋዩ ተደራሹ በአካል ሳይገኙ መገልገል እንዲችሉ ማስቻል ነው። ባለፉት 5 ዓመታት 700 የሚጠጉ የመንግስት ሰርቪሶች ኦቶሜት ተደርገዋል። በጣም በርካታ ስራ የሚጠበቅብን ቢሆንም ኢዝ ኦፍ ዱይንግ ቢዝነስን እና የቢዝነስ ኢንቫይሮንመንትን ወደ ቴክኖሎጂ ተደግፈን ለመስራት የተደረገው ጥረት በጣም የሚያበረታታ ነው። በትምህርት፣ በጤና፣ በግብርና፣ በኢንዱስትሪ በሁሉም ዘርፍ ቴክኖሎጂ አሻራውን ማሳረፍ ችሏል። ይህ ደግሞ ለትውልድ በእጅጉ የሚያግዝ ነገር ነው። ሁለተኛው ዲጂታል ኢትዮጵያ የተነሳው ጉዳይ ኢነርጂ ነው። ታስታውሱ እንደሆነ የዛሬ 5-6 ዓመት አዲስ አበባን ጨምሮ ኢነርጂ ሬሽን ነበር። ያን ማስቀረት አለብን። በቂ ኢነርጂ ማምረት ካልቻል ቴክኖሎጂ ዋና ኢንፑቱና ግብአቱ ከዳታ ቀጥሎ ኢነርጂ ነው። ኢነርጂ ከሌለ ሊሰራ ስለሚያስቸግር የኢነርጂ ሬሽን ማስቀረት አለብን የሚል አንኳር ፖይንት በውስጡ ይዟል። በኢትዮጵያውያን ርብርብ፣ በመንግስት ቁርጠኝነት በጣም ትላልቅ ፕሮጀክቶች ህዳሴን ጨምሮ ማሳካት በመቻላችን ዛሬ ኢትዮጵያ ተደራሽ ከማድረግ አንጻር ተጨማሪ ስራ ቢያስፈልጋትም በጄኔሬሽን በጣም ከፍተኛ አቅም ካላቸው የአፍሪካ ሀገራት ትመደባለች። ለዚህም መላው ኢትዮጵያ ህዝብ ሊመሰገን የሚገባው ይመስለኛል። ሶስተኛው ኢኮሜርስ ነው። ኢኮሜርስ ዋናው ነገር በፖሊሲ በስትራቴጂ በመንግስት እሳቤዎች ውስጥ ኢነብለርስ የሆኑትን ፋክተር መመለስ ነው። ብዙ የውጭ ኢንቨስተሮች ኢትዮጵያ መጥቶ ለመስራት የእኛን ቡና ቨርቹዋል ለመሸጥ ቨርቹዋል ለመግዛት አስቻይ ነገር አልነበረም። ይሄን ለመቀየር በፖሊሲ በስትራቴጂ በጣም በርካታ ጉዳዮች ተመልሰዋል። በስፔስ፣ በአርቲፊሻል ኢንተለጀንስ፣ በቴሌኮሙኒኬሽን ሰርቪስ ኦቶሜት በማድረግ ኢነርጂ ኢንሃንስ በማድረግ በዲጂታል ኢትዮጵያ ያገኘነው እጅግ አመርቂ ውጤት ባለፉት 5 ዓመታት የተገኘው ትልቁ የሪፎርም ውጤት አሁን በጀመርነው መንገድ ግን የዛሬ 5 ዓመት መልኩን ቀይሮ ሌሎች ማርኬቶች ማየት አለብን፣ ሌሎች ኩባንያዎች መግዛት አለብን ወደሚባል ደረጃ እንደምናሸጋግረው ተስፋ አደርጋለሁ።